እድሜ የጠገቡ የመጀመሪያ ገጻቸውን ከርጅና ብዛት የረሱ ከላይም ከታችም የተቀደዱ የወየቡ ዘመን ያለፈባቸው አቧራ ከመጠጣት ብዛት ቀለማቸውን የቀየሩ ልዩ ልዩ ጫማዎችና ቦርሳዎች አንድ ብሎኬት ላይ ተደርድረው ይታያሉ። ስፍራው መቀሌ ነው። ልጁ ገና ታዳጊ ነው። በዚህ ለአይን የሚስብ ነገር በሌለበት የኮተታ ኮተት ጥርቅም ውስጥ ግድግዳ ላይ አንድ ታዳጊ የደረደራቸውን ልብሶችና ጫማዎች ይዞ ይታያል። ወጣቱ ዓለምን አስደንቋል። የፋሽን ዲዛይነሮችን ቀልብ ስበዋል። ከበርካቶችን ማነጋገር ችሏል። ልጁ የመቀሌ ፍሬ ነው። ካሌብ ይባላል። ካሌብ አሁን የመቀሌ ብቻ አይደለም፣ ዝናው ባህር ተሻግሯል። ለመሆኑ ከትቢያ የተነሳው ካሌብ በመከራ በችግር ውስጥ ያለፈው ካሌብ ካሎፖቲክ ብሎ የሰየመው ትልልቅ ሰዎችን ያነጋገረው ካሌብ ማን ነው? ዛሬ እንነግራችኋለን። ስለ ካሌብ በርካታ ጉዳዮችን እናነሳለን። ታዋቂዎቹ የፊልም ኢንዱስትሪ፣ የመዝናኛው ኢንዱስትሪ፣ የአልባሳት መሸጫ ዓለም አቀፍ ብራንዶች ካሌብን እየፈለጉት ነው። ጆርዳን ስሚዝ ዓለም አቀፉ የጫማ ብራንድ አምራቹ ቲምበርላንድ እና ታዋቂዋ ድምፃዊት ዚሳ ካሌብን እየፈለገችው ነው። በእግር በፈረስ የሚያሳድዱት በስተዋል፣ ትልቅ እድል እንሰጠዋለን እያሉ ነው። ስለዚህ ጉዳይ የምትሰሙታላችሁ። እናንተን እንጠይቃችሁ። ምን ሞከራችሁ? የቱ ተሳካላችሁ? ኮሜንት ላይ አስቀምጡልን። ካሌብ አሁን ጀግና ነውና ጀግና ብራቮ በርታ እያላችሁ ልታበረታቱት ትችላላችሁ። ወደ ዛሬው ጉዳያችን አለፈን። ሌላ ነገር ደግሞ ቃሉ አሁን የጀመርከው ኮንተንት ስታይል እንዳታቋርጠው፣ እየሰራልህን ያለው ደጋግመህ ፖስት ማለት ይኖርብሃል። ብዙ ሰዎች አሁን ምክር መስጠት ይፈልጋሉ። ቪዲዮ እንዳታበዛ ቪውህ ይቀንሳል፣ ሰው ይሰለቸዋል ምናምን ብሎ ሊነግሩ ይሞክራሉ። ይህ ነገር እንዳትሰማ አንተ በምንም ተአምር ተረዳኸኝ። አጀማመርህ ደግሞ እንዳተው። በአሁን ሰዓት በመላው ዓለም ማህበራዊ ሚዲያዎች ላይ ዋነኛ መነጋገሪያ የሆነው ካሎፖቲክ ወይንም ካሌብ የተሰኘ ስም ነው። በዓለማችን ገናና በሆኑ አርቲስቶችና ታዋቂ ብራንዶች ዘንድም ከፍተኛ አድናቆትንና ተፈላጊነትን እያገኘ ይገኛል። ካሎፖቲክ በሚለው የማህበራዊ ሚዲያ ስሙ ይታወቃል። ይህ ኢትዮጵያዊ ታዳጊ ከሚቀርጻቸው ቪዲዮዎች ጀርባ ባረጁና በተጣሉ ልብሶች መካከል ጫማዎችንም ጨምሮ ቦርሳዎችንም ደርድሮ ይታያል። ይህ የአስገራሚው የፋሽን ኢንዱስትሪ ፈርጥ ሆኖ የመጣው አዲሱ ዲዛይነር በአጭር ጊዜ ውስጥ ዓለም አቀፍ እውቅና ለማግኘት በቅቷል። የቃሉን ስኬት ይበልጥ ልዩ የሚያደርገው ድንቅ የፈጠራ ስራው በሀገር ውስጥ ብቻ ተወስኖ አለመቅረቱ ነው። የሆሊውድ ድንቅ ሰዎች ሳይቀር የዚህን ታዳጊ ልዩ ተሰጥኦ እያስደነቃቸው ይሄንን እየተጋሩ ይገኛሉ። ጆርዳን ስሚዝን ማንሳት እንችላለን። ዓለም አቀፍ የጫማ ብራንድ አምራቹ ቲምበርላንድን እዚህ ጋር መጥቀስ እንችላለን። አሜሪካዊት ድምፃዊት ሲዛ የቃሉን የዲዛይነር ጥበብ ውጤት በአደባባይ ካደነቁ ሰዎች እና ከሱ ጋር ለመስራት ከሚፈልጉ ሰዎች መካከል ሆነዋል። ለመሆኑ ቃሉ ማን ነው የሚለውን እንንገራችሁ። ቃሉ በመቀሌ ከተማ ነው ተወልዶ ያደገው። ባለፉት ጥቂት ዓመታት በትግራይ ክልል በነበረው አውዳሚ ጦርነት እጅግ በጣም ከባድ የሆነ ጭንቀት ውስጥ ነበረ፣ ድብርት ውስጥ ነበረ። ቤተሰቦቹ በፈታኝ ሁኔታ ውስጥ እያሳለፉ ነበረ። በዚህ ሁሉ መሃል ነው እንግዲህ የፈጠራ ስራዎቹን ይዞ ብቅ ማለት የቻለው፣ ጥንካሬን ለዓለም እያሳየ የሚገኘው ቃሉ በአሁኑ ሰዓት በኢንስታግራም ገጹ ብቻ በሚሊዮኖች የሚቆጠሩ እይታዎችን ማግኘት ችሏል። አሁን ላይ በርካታ ዓለም አቀፍ የዲዛይን የመዝናኛ ተቋማት አብረን እንስራ የሚሉ ጥያቄዎችን እያቀረቡ ነው የሚገኙት። ስሙ ካሌብ ወይንም ካሎፖቲክ ብሎ ራሱን ሰይመዋል። የሚሰራቸው የዲዛይን ስራዎች ውድ አይደሉም። ውድ ብቻ ሳይሆን ከወዳደቁ አይፈለጉም ከተባሉ ቁሶች ነው የሚሰራቸው። አልባሳትን ከቁሳቁሶቹ ከሰራ አጫጭር ቪዲዮዎችን ይቀርጻል፣ በማህበራዊ ሚዲያዎች ላይ ይለቃል። ይሄ
እጅግ አስገራሚው ጉዳዩ ነው። ቁርጥራጮች፣ ያረጁ ጨርቆች፣ ካርቶኒዎች፣ ፕላስቲኮች፣ ብረቶች ከሱ ዘንድ እጅግ ዋጋ አላቸው፣ ውድ ናቸው። ውድ የሚመሳሰሉ የፋሽን ስራዎችን ይዞ ብቅ ይላል። ዓለምንም እያስገረመ ይገኛል። እነዚህ አልባሳት እየለበሰ ይሰራል። ከዛ በኋላ ለምሳሌ በቲክቶክ ላይ ከ700 ሺህ በላይ ተከታዮች አሉት። በኢንስታግራም ላይ ከ560 ሺህ በላይ ተከታዮችን ማፍራት ችሏል። ዓለም አቀፍ ሚዲያዎችን ተቆጣጥሯል። ስለሱ የማይዘግብ የለም። አጫጭር ለተመልካች የሚስቡ ቪዲዮዎቹ ደግሞ በዲጂታሉ ዓለም በዲጂታሉ ዘመን ዲጂታል የሆነውን የፋሽን እንቅስቃሴ እንዲያስተዋውቅ በብዙዎች ዘንድ ተወዳጅ እንዲሆን አድርጎታል። ወጣቱ ካሌብ አሜሪካዊቷን አቀንቃኝ SZM ጨምሮ ዓለም አቀፍ እውቅና ያላቸው ተጽዕኖ ፈጣሪዎች ስለሱ እንዲያወሩ በድርጅቶቻቸው ውስጥ እየጋበዙት ይገኛሉ። እሱ ግን አሁን ምላሽ አልሰጠም። ከዚህ በተጨማሪ በፋሽኑ ዓለም ላይ የተሰሩ የሀገር ውስጥና ዓለም አቀፍ ባለሙያዎችን ለስራዎቻቸው አድናቆት እየጎረፈለት ይገኛል። አብረን እንስራ እያሉት ይገኛሉ። ከነዛ መካከል ሳራ መሐመድን መጥቀስ እንችላለን። የሀገር ቤቷን የፋሽን ኢንዱስትሪው ላይ ታዋቂ ነች። የራሷ የልብስ መሸጫ ብራንድም ያላት ነች። የሀገር ጥበቦች ላይ በመራቀቅ ትታወቃለች። እሷ ምንድነው ያለችው? አብረን እንስራ፣ መጀመሪያ መሰረታዊ የሚባሉ የዲዛይን ትምህርቶችን ላስተምር ፍቃደኛ ነኝ ብላ በአንድ የቲክቶክ ገጿ ላይ ይፋ ካደረገች በኋላ እሱ ካንቺ የፋሽን ዲዛይን ጥበብ የተሻገረ ደረጃ ላይ አለ ብለው ብዙዎች ሀሳቧን ሲያጣጥሉባት ነበረ። እሱ ግን ክፉም ደጉም አይናገርም። አብሮ ለመስራት እንስራ የሚሉ ጥያቄዎች እየጎረፉለት ይገኛሉ። እሱ ግን አሁንም ስራው ላይ ነው የሚገኘው። ምናልባት በራሱ አንድ የፋሽን ዘርፍ ላይ የሚመጣ አስገራሚ ልጅ ሊሆን እንደሚችል ነው ብዙዎች እየገመቱለት የሚገኙት። ለዚህ ምክንያቱ ደግሞ ጭንቅላት አለው፣ ታዳጊ ልጅ ነው። በርካሽ የሆኑ ቁሳቁሶችን እየሰራ ይገኛል። ይህ ደግሞ በፋሽን ኢንዱስትሪው የማይገመት የማይጠበቅ ነገር ነው። ዋው የሚያስብሉ ስራዎችን እየሰራ ነው የሚገኘው። የካሎ ፖቲክ ወቅታዊ ሁኔታዎችን በምንመለከት ጊዜ ዓለም አቀፍ መነጋገሪያ ሆኗል ብለናቸዋል። እሱ ግን በጽናት ቆሟል። የሚቀርቡለትን ጥያቄዎች እያገናዘበ ነው የሚገኘው። እዚህ ጋር አንድ ታሪክና እናንሳ። ብዙዎች ያልተለመዱ ነገሮችን ሲሰሩ እንደ እብድ የመቁጠር ነገር አለ። የማይቻል ነው ብለው ወደ ኋላ የማስቀረት ነገር አለ። ይሄ ላንተ አይገባህም፣ ይሄ ላንተ የሚሆን ቦታ አይደለም ብለው ማጣጣል ላይ የተለመደ ነገር ነው። እሱ ቁራሌው ሊባል በሚችል መልኩ ከመሬት የወዳደቁ አይፈለጉም የተባሉ ነገሮችን ሲሰበስብ ሁሉም ተችተውት ነበረ። ሁሉም አፊዘውበት ነበረ። አሁን ግን እሱ አሸናፊ ሆኗል። ማሸነፍ ችሏል። ይሄንን የዘገበው አፍሪካን ፎርደር የተሰኘ ሚዲያ ነው። እጅግ ተጽዕኖ ፈጣሪ ሚዲያ ነው በአፍሪካ ደረጃ። ስለ ካሉ ሲዘግብ ምንድነው ያለው? ለፈጠራ ስራ ምንም አይነት ሙድ ወይንም መስሪያ መሳሪያ ሊያስፈልግ ይችላል። እሱ ግን ይሄንን አይደለም የተጠቀመው። እጅግ አስቸጋሪ ስፍራ ላይ ሆኖ በጦርነት በደቀቀ ክልል ላይ ሆኖ ኢትዮጵያ ላይ ሆኖ አይቻልም የሚለው መንፈስ የሰበረ ሰው ነው ሲል ነው የዘገበለት። እንደ ዘገባው ከሆነ የፑቲክ ስራዎቹ ትልቅ መልእክት አላቸው። ጥበብና ፈጠራ ከውድ መሳሪያዎች በላይ ዋጋ እንዳላቸው የሚያሳዩ ናቸው። ታዳጊ ያራጁ ጫማዎችን፣ የጎማ ቁርጥራጮችን፣ ፕላስቲኮችን፣ ሌሎችንም ተረፈ ምርቶችን ሰብስቦ እጅግ ውብ አድርጎ ለሰውነት የተስማሙ ኮፍያዎችን፣ የሰውነት መከላከያዎችን፣ ጫማዎችን እያመረተ ይገኛል። ካሉን የትኛው ከፍታ የትኛው ደረጃ ላይ ነው የምትጠብቁት? ኮሜንት ላይ እንጠብቃችኋለን። ዓለም አቀፍ እውቅናን አግኝቷል ብለናችኋል። ምስሎቹን እየተቀባበሉ ነው ዓለም አቀፍ ሚዲያዎችም ጭምር። አብረን እንስራ፣ አብረን እንለወጥ የሚሉ ጥያቄዎች እየጎረፉለት ይገኛሉ። ለዚህ ታዳጊ ኢትዮጵያ ውስጥ የተለመዱ ነገሮች አሉ። ወጣቶች ብዙ ነገር ይሞክራሉ፣ ብዙ ነገሮችን ያደርጋሉ።
ግን በነገሮች አለመመቻቸት ወደ ኋላ ሲቀሩ ይታያል። እሱስ መዳረሻው የት ይሆን? እናንተ የት ተጠብቁታላችሁ? በዓለም አቀፍ ደረጃ አሁን ኢትዮጵያን የሚያስጠራው ዲዛይነር ካሌብ ነው እየተባለ ነው። ተስማማላችሁ ወይ? እስቲ ኮሜንት ላይ አስቀምጡልን። እኛ አዲስ መረጃዎች ካሌብን ጀግና፣ የጀግና ጀግና፣ የልጅ ብስል ብለነዋል። እናንተስ ምን ትላላችሁ? አበረታቱት። ብራቮ ልንለው ይገባል። የኢትዮጵያ ኩራት ነው። ነገ ሰንደቅ ዓላማችንን ከፍ የሚያደርግ ልጅ ነው። በዚህ እንስማማለን። ተስማማላችሁ? ኮሜንት ላይ እንጠብቃችኋለን። መልካም ጊዜ